በመርሃ ግብሩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፕላንና ልማት ቢሮ ኃላፊ ወይዘሮ ወሰነች ቶማስ እንደተናገሩት ብልጽግና ፓርቲ መምረጥ ኢትዮጵያን የመጪውን እድል የመወሰንና የተጀመሩ የልማት ስራዎችን ማስቀጠል መሆኑንም ገልጸዋል። ብልጽግና ፓርቲ ሴት በማጀት የሚለውን አስተሳሰብ በመለወጥ ሴቶች በፖለቲካዊ ውሳኔ ሰጭነት በኢኮኖሚያዊና በማህበራዊ ዘርፎች የላቀ ተሳትፎ እንዲኖራቸውም አድርጓልም ብለዋል። ፓርቲያችን በሀገራችን ታይቶ በማይታወቅ ሁኔታ ሴት ከማጀት ወጣ ሴት ማጀት የሚለውን ብልህ ወይም አባባሎችን በመጣል ሴቶችን በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች ሁለንተናዊ ተጠቃሚነትን ተሳትፎን እንዲያረጋግጥ ብልጽግና በርካታ ተግባሮችን በዚህ ዘርፍ አከናውነዋል። የቤንች ሸኮ ዞን ብልጽግና ፓርቲ የፖለቲካና የህዝብ ግንኙነት ዘርፍ ኃላፊ ወይዘሮ ፍርዳወቅ አለሙ በበኩላቸው ብልጽግና ፓርቲ ባለፉት ዓመታት እንደ ዞን ትልልቅ ፕሮጀክቶችን በመገንባት አካባቢያችንን ብሎ ህዝባችን በኢኮኖሚያዊ ሆነ በማህበራዊ ዘርፍ ተጠቃሚ ማድረግ የቻለ ፓርቲ ነው ብለዋል። ሰባተኛው ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከመቼውም በላይ ትኩረት ተሰጥቶ የተሰራ እንደሚገኝ ገልጸው ሴቶች በወሰዱት ካርድ በምርጫ ዕለት በምርጫ ጣቢያ በመገኘት ብልጽግና ፓርቲን እንዲመርጡ ጥሪያቸውንም አስተላልፈዋል። ሰባተኛውን ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከመቼውም ጊዜ በላይ ትኩረት ሰጥቶ እየሰራ ይገኛል። በዚህም የሴቶች ሚና ወሳኝ በመሆኑ አመራሮችና አባሎቻችን እንዲሁም ደጋፊዎቻችን የምርጫ ካርድ በመውሰድ ያሳዩትን ቁርጠኝነት በምርጫ ቀንም በሰዓቱ በየምርጫ ጣቢያው በመገኘት ብልጽግና ፓርቲን በመምረጥ ኢትዮጵያን ወደ ተምሳሌት ሀገር በሚደረግ ጉዞ አሻራቸውን እንድናሳርፍ ይገባል። በምርጫ ቅስቀሳ ወቅት የተገኙትና አስተያየታቸውን የሰጡን ሴቶች እንደተናገሩት የለውጡ መንግስት ወደ ስልጣን ከመጡ ጀምሮ እንደ ሀገር በርካታ ለውጦች መታየቱንም ገልጸዋል። ትልቅ የሚባል የቱሪስት መስህብን ማዕከል ያደረገ ትልቅ ሎጅ የገነባልን ሚዛን አማንን እንደምታዩት ለከተሞች ለነዋሪዎች ምቹ ያደረገ ከዛ አልፎ ደግሞ ሴቶችን በውሳኔ ሰጭነት ቦታ ላይ ትልልቅ ቦታዎች ላይ ፖለቲካ ወሳኝነት እስከ ታችኛው መዋቅር ድረስ ትልልቅ ቦታዎች ላይ ሴቶችን እያሳተፈ እየሰራ ያለ ፓርቲ ነው። ቀጣይም ይሄንን ፓርቲ መርጠን አብረን ብንቀጥል ቃል ኪዳናችንን አድሰን ከዚህ ፓርቲ ጋር ብንቀጥል በርካታ የሴቶችን ችግር ሊፈታ የሚችል ሴቶችን በተለያየ ዘርፍ ላይ ከማሳተፍም አልፎ ተጠቃሚነታቸውን ሊያረጋግጥ የሚችል ፓርቲ ስለሆነ ይህንን ፓርቲ ሴቶች ዛሬ እንግዲህ ሌሎችም እንዲመርጡ ድጋፋቸውን በይፋ እየገለጹ ያሉበት ሁኔታ ነው ያለው። ሁሉም ዜጋ ሴትም ሆነ ወንድ ለሀገራችን ለትውልድም የተሻለ ነገር መስራት እንዳለብን ነው የሚሰማኝ ማለት ነው። ስለዚህ እስካሁን ድረስ እዚህ እንደ ቤንች ሸኮ ዞን እስካሁን ድረስ ማንም ሰው ማንም መንግስት ሎጂድ ቀርቶ ምንም ነገር ለመስራት አላቀደም አላሰበምም። እንደገና ይሄ የሀገር ለውጥ ነው። እኔ እንደተለወጥኩ ነው የምቆጥረው። በባለፉት 8 የለውጥ ዓመታት ሴቷን ተጠቃሚ የሚያደርጉ በማህበራዊ እንዲሁም በኢኮኖሚያዊ ዘርፎች በርካታ ተግባራት መከናወናቸውን ጠቁመው ይህን የተገኘውን ለውጥ ለማስቀጠልም በግንቦት 24 በሚደረገው 7ኛው ጠቅላላ ምርጫ ሴቶች በነቂስ ወጥተው ፓርቲያቸውን ብልጽግናን እንዲመርጡ ጠቁመዋል።